ዓለምማ ብዙ አይነት ፎቢያዎችን ፍርሃቶችን ጭንቀቶችን አስቀምጣ ደርድራ እንደው አንዳንድ ሰው ይሄ ህመምማ ይገለኛል ካልገደለኝ አልገላገለውም እያለ ሰው ሁሉ በበሽታ ጭንቀት በማጣት ጭንቀት በብዙ አይነት ጭንቀት ውስጥ ነው ሰው የሚኖረው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከኛ ጋር ሲኖር ጭንቀት የሚባል የለም። ከክርስቶስ ጋር ደቀ መዛሙርቱ እኮ የፈለጉት ይሄንን ነው። አትራቀን ነው። ስንታመም እኮ አንተ ተፈውሰናለህ፣ ስንራብም እኮ ታጠግበናለህ እኮ ነው ጥያቄው። አትራቀን ነው። ሰው ከእግዚአብሔር ከራቀ የጭንቀት ኑሮ ስለሚገፋ ጸሎት አልችልም አባቴ እያለ የንስሐ አባቱን በጣም የሚጨቀጭቅ አንድ ወጣት ነበረ። ያስተምሩታል ይዘነጋዋል፣ ያስተምሩታል ይዘነጋዋል። ቢጨንቃቸው ምን አሉት? በቃ ከዚህ በኋላ ጨቅጭቀኝ አትምጣብኝ፣ ስንት ስራ ያለኝ ሰው ነኝ። ዝም ብለህ በመንበሩ ፊት እለፍ አሉት። በታቦቱ ፊት ዝም ብለህ እለፍ፣ እግዚአብሔር ልብህን ያየዋል አሉት። እና እግዚአብሔር ደግሞ የሚያስፈልግን ይሰጣል። ልክ ናቸው አይደል? ምን ያሉትን መከታተል እኮ ክርስቶስ እንዴት እንደሚመጣ ስለ አዲስ ሰማይ ስለ አዲስ ምድር ዮሐንስ የተመለከተ ሰው ነው። በትንሽ በጨለማ ጠባብ ክፍል ውስጥ ተቀምጦ በፓንቶስ ደሴት ውስጥ አዲስ ሰማይና አዲስ ምድር የሚያይ ሰው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደግመን ስመ እግዚአብሔርን በደንብ እንጥራ። ሁላችንም ጮክ ብለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአባቱ ካህናት አገልጋዮች እንድንሆን ላደረገን ለእርሱ ለልዑል እግዚአብሔር ከዘላለም እስከ ዘላለም ቀን ድረስ ክብርና ምስጋና ለስሙ ይሁንልን። ከእግዚአብሔር አባታችን ከልጁ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይብዛላችሁ። እግዚአብሔርን የምትወዱት እግዚአብሔርም ደግሞ ከሁሉ በላይ እጅግ በጣም አብልጦ የሚወዳችሁ እግዚአብሔር ስለሚወዳችሁ አንድያ ልጁን መድኃኔ ዓለም ኢየሱስ ክርስቶስን የሰጣችሁ እግዚአብሔር ከነገድ ከቋንቋ ከሕዝብ በወርቀ ደሙ ዋጅቶ ለይቶ እናንተ ርስቴ ናችሁ እናንተ ገንዘቤ ናችሁ ብሎ የሰበሰባችሁ ደግሞም ከሁሉ በላይ የዚህ ሕዝብ የዚህ መንጋ አባት መምህር እረኛ እንድትሆኑ እግዚአብሔር የሾማችሁ ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን ዛሬ በዚህ የጌታን ዕርገት በምናስብበት በዚህ ቀን እግዚአብሔር ለእኔ ያለው መልእክቱ ምንድን ነው? እግዚአብሔርን ልሰማው ይገባኛል ብላችሁ የተሰበሰባችሁ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የወላዲት አምላክ የአስራት ልጆች ምእመናንና ምእመናት ወንድሞችም እህቶችም ሁላችሁም በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አመሻችሁ? በምህረቱ የሰበሰበን ቸርነቱን ያሳየን አብዝተን በራቅነው መጠን አጥብቆ የቀረበን ስንበድለው እያየ ዛሬም ልጆቼ ናችሁ ያለን ያልተጸየፈን አምላካችን እግዚአብሔር በምህረት አደባባይ በቅድስናው ስፍራ እንድንገኝ ስላደረገን ክብርና ምስጋና ለስሙ ይሁንለት። እንኳን አደረሳችሁ፣ እንኳን አደረሳችሁ። በደንብ አመስግኑት። እንኳን አደረሳችሁ። ትልቅ በዓል ነው። በቤተ ክርስቲያናችን እጅግ በጣም ቤተ ክርስቲያን ከምታከብራቸው አበይት እንዶ ትልቅ በዓላት መካከል ነው። በእውነት የጌታችን የኢየሱስ ክርስቶስን ዕርገት ቤተ ክርስቲያን የምትመለከትበት የቤተ ክርስቲያናችንን መሰረት የሆነውን ትምህርት ደግሞ የተማርንበት በዚህ በ40ው ቀን ደግሞ ክርስቶስ ተስፋ ለኛ የሰጠበትን ቀን የምናስብበትን ቀን ነው ወገኖቼ። ደግሞ ተስፋን የሰጠ አያሳፍርም። አምላካችን እግዚአብሔር ስለ ተስፋ ቃሉ የታመነ ነውና እንደው ጽኑ ተስፋው ለአብ ተብሎ ተነግሮናል። እንደው እንድንጸና በተስፋ እንድንረጋጋም እግዚአብሔር ከሁላችን ጋር ይሁንልን። ባለን ሰዓት እንደዚሁ ከዕርገቱ ተስፋዎች መካከል ነው አንስተን የምናነሳው በዚህ በዮሐንስ ወንጌል በምዕራፍ
16 ከቁጥር 22 ላይ ያለውን ቃል ነው እንደ ትምህርት ርዕስ አድርገን የምንወስደው። ይህን መጽሐፍ ቅዱስ ሐሳብ እንድትረዱት ከላይ ከፍ ብዬ ላነብላችሁ እወዳለሁ። እግዚአብሔር ከሁላችን ጋር ይሁንልን። እዚህ ቁጥር 16 ላይ በደንብ አስታውሱ እንዳትረሱ። የዮሐንስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ ጥቂት ጊዜ አለ አታዩኝ፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ እኔ ወደ አብ እሄዳለሁና። ከደቀ መዛሙርቱ አንዳንዶቹ እርስ በርሳቸው ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ ደግሞ የሚለን ደግሞ ወደ አብ እሄዳለሁና የሚለን ይህ ምንድነው ተባባሉ። እንግዲህ ጥቂት የሚለው ይህ ምንድነው የሚናገረውንም አናውቅም አሉ። ኢየሱስም ሊጠይቁት እንደወደዱ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኩ ስለዚህ እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተ ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋ በኋላ አታስበው። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወገኖች አሁን ካነበብኩላችሁ የመጽሐፍ ቅዱስ ክፍል ውስጥ እንደገና አያችኋለሁ ልባችሁም ደስ ይለዋል የትምህርታችን ርዕስ ነው። ሁላችሁ እንደገና በሉ። እንደገና አያችኋለሁ ልባችሁም ደስ ይለዋል። እግዚአብሔር ከሁላችን ጋር ይሁን። የመጽሐፍ ቅዱስ ብዙ ተስፋ በሚሞሉ ቃላት የተሞላ ነው። ይሄ ደግሞ አንደኛው የመጽሐፍ ቅዱስ ክፍል ነው። እንደገና መታየት እግዚአብሔር እንደገና ለኛ እድል ሲሰጠን አስቀድሞ እግዚአብሔር ተመልክቶናል። አሁን ጥቂት ጊዜ አለ እሄዳለሁ፣ አርጋለሁ ወደ አባቴ እያለ ነው እና ደቀ መዛሙርቱ ትንሽ ጭንቀት ወደ ህይወታቸው መጣ። መቼም እግዚአብሔር የተለየው ኑሮ የድርቀት ኑሮ ነው። ሰው በህይወት የሚለመለመው እግዚአብሔር ከእርሱ ጋር ሲሆን ነው። እግዚአብሔር ከሁላችን ጋር ይሆንልን። እግዚአብሔር ከኛ ጋር ከሌለ እግዚአብሔርን ካጣነው በብዙ ድርቀት ውስጥ ነው የምናልፈው። በመጠውለግ ህይወት ውስጥ ነው የምናልፈው። ወደ ኤማሁስ ሲሄዱ እንደነበሩ ሰዎች ከእግዚአብሔር ጋር የሚኖር ሰው በትልቅ በረከት ውስጥ ነው የሚኖረው። በህይወት ውስጥም የደስታ ፈሳሽ አፍላጋት ሁሉ ይፈልቁለታል እና ክርስቶስን እሄዳለሁ ሲላቸው ትንሽ የመረበሽ ስሜት አለ በእነርሱ መካከል። ኢየሱስ ክርስቶስ ግን ልባቸውን አረጋጋው። እግዚአብሔር ያረጋጋን ሁላችንን። እንዲህ አላቸው፣ እንደገና አያችኋለሁ ልባችሁም ደስ ይለዋል። ደግማችሁ በሉ፣ እንደገና አያችኋለሁ ልባችሁም ደስ ይለዋል። እግዚአብሔር ከሁላችን ጋር ይሆንልን። ባለን ሰዓት ሁለት መሰረታዊ ጉዳዮች ነው የምናየው። የመጀመሪያው በእግዚአብሔር ስለመታየት ነው። ሌላው ደግሞ ስለ ደስታ ነው ማለት ነው። ለእግዚአብሔር ይህን ሊነግረን ዛሬ ሰብስቦናል። ወገኖቼ እንደው ደካማ ሰዎችም ቅድም ሲዘመር እንደሰማነው ነው የእግዚአብሔርን ክንድ ያየን ሰዎች ነን። ማዳኑ በህይወታችን ትድግናው በኑሯችን ውስጥ የተያየን ሰዎች ነን። እንደው የተረሳን ምኑን በሐመሰብ ምስኪኖች፣ ደካሞች፣ ከሰው ሁሉ ተዘልለን የምንቀመጥ እንዲህ አይነት ስሜት እንዳይሰማችሁ ነው። ቤተ ክርስቲያን በተለይ ከዚህ ከእርገቱ ጋር አያይዛ እንደው ከፍ እንድንል ትፈልጋለች። እግዚአብሔር ከፍ ያድርገን ሁላችንን። አልዕሉ አለባቢክሙ፣ ይሄ ልቦናችሁን በሰማይ አድርጉ። እንደው የከፍታ ስሜት ነው። ሁሉ ጊዜ ራስን ዝቅ በማድረግ በመጎዳት በመጨነቅ አይነት ስሜት ውስጥ አይደለም ይህንን እግዚአብሔርን ቃል የምንሰማው። በተለይ ዛሬ የኛ ስጋ ከፍ ያለበት በአባቱ ቀኝ የተቀመጠበት በአርያም ዙፋን ላይ ይሄን የምናስብበት ስለሆነ በዚህ በኦሪት ዘፍጥረት ላይ አዳም ከኛ እንደ አንዱ ሆነ ተብሎ የተነገረው ያ የሚስጥራዊ የሆነ ስነ መለኮት ሐሳብ ዛሬ የተፈጸመበት ስለሆነ
እንደምንሸማቀቅበት የምናከረከርበትም ቀን አይደለም። እንደውም ስለ እርገቱ ቅዱስ ዳዊት ሲናገር አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ይላል። እግዚአብሔር ሲያርግ ምንድነው? እኛ እልልታና ጭብጨባ ነው የምናሰማው። እስቲ አመስግኑት። ክብር ምስጋና ለስሙ ይሁን። መቼም ለዛ ያነብብ ቅድመ ይዝክር ስሞ ለባለ መጽሐፍ ስለሚሉ ሊቃውንት አባቶቻችን የዚህ መጽሐፍ ጸሐፊ ጥቂት ማን እንደሆነ ነግራችሁ ወዳለሁ። እንደሰማችሁት ይህንን መጽሐፍ የጻፈልን አባታችን ቅዱስ ዮሐንስ ነው። ዮሐንስ ደግሞ በጌታ እጅግ በጣም ይወደድ የነበረ ደቀ መዝሙር ነው። እንደው የሚገርማችሁ መድኃኒታችን ኢየሱስ ክርስቶስን ነበር በመልክ የሚመስለው። ለዚህ ላችሁ ከሆነ ሐሙስ ዕለት ሌሊት ለዓርብ አጥቢያ ይሁዳ ብዙ ሰዎችን አስከትሎ ሲመጣ ተሳስታችሁ ኢየሱስ ክርስቶስን ማን ዮሐንስን እንዳትይዙ በመልክ ስለሚመስለው እኔ ምን ስሞ ነው ያ ኢየሱስ እያለ ነገራቸው ነበር። ዮሐንስ በጣም ስለ ክርስቶስ ፍቅር የኖረ ደቀ መዝሙር ነው። ለዚህ ነው እንዴ ይሄ 81ዱን መጽሐፍ እንኳን ሰዎች ጠቅልለው በአንዲት አረፍተ ነገር እንኳን ለመናገር ሲሞክሩ የዚህ የዮሐንስ ወንጌል ምዕራፍ 3 ቁጥር 15ን ቃል ነው የሚናገሩት። እግዚአብሔር ዓለሙን እንዲሁ ወዶታልና የሚለው እንዴት ወዶታል? በደንብ ንገሩኝ። እንዴት ወዶታል? እግዚአብሔር እኛን ሲወደን መስፈርት አላስቀመጠም፣ አሊያም ደግሞ ዘር ማንዘራችን አልቆጠረም፣ ያለንን ነገር ከግምት ውስጥ አላስገባም። ወገኖቼ ቅድም የነገርኳችሁ ይሄ ነው። እንደው እንደተረሱ ሰዎች እንደ ምስኪን ራሳችሁን አትቁጠሩ የሚለው ቃል እግዚአብሔር እንዲሁ ስለወደደን ክብርና ምስጋና ለስሙ ይሁንለት። ጽድቅ ስራ የለንም፣ በጎ ስራ የለንም። እንደው ቢታይ እንኳን የኋላ ህይወታችን ደካሞች ነን። እንደው በእውነት እንደዚህ ቤተ እግዚአብሔር እንኳን የሚያስገባ ማንነት ሰብዕና የሌለን ሰዎች ነበርን። እዚያ በር ላይ ዲሜጥሮስን አስቆሞ ተመለሱ ቢል ስንት ሰው የሚገባ ይመስላችኋል? ዳዊት አንድ ጊዜ ሲዘምር ምን አለ? በምህረት ብዛት ወደ ቤት እገባለሁ አለ። እግዚአብሔር በምህረቱ አስገብቶናል። ስሙ የተመሰገነ ይሁን። ክብር ምስጋና ለስሙ ይሁን። እና ዮሐንስ ስለ ፍቅር ያብራራ፣ ስለ ፍቅር የተናገረ አባት ብቻ ሳይሆን በፍቅርም የኖረ ሰው ነው። በተለይ አሁን ላለነው ክርስቲያኖች የሚያስተምረን ትምህርት ምንድነው? ዛሬ በጣም ብዙ ሰዎች ስለ ፍቅር የሚናገሩ ግጥም የሚገጡ የሚዘፍኑ የሚዘምሩ የሚስሉ ምናምን ሰዎች የሚገጥሙ ሊኖሩ ይችላሉ። እና እነ ሼክስፒርም እነ ሎሬት ጸጋዬ ገብረመድኅንም ግጥምን እንዲህ ብለው ተረጎሙት፣ እነ ሶሎሞን ምናምን ልንል እንችላለን። ወደኋላ ደግሞ ወደ ብሉይ ኪዳን ዘመን ሄደን ሁሉም ወገኖቼ በአንደበታቸው ብዙ ነገር ተናግረዋል። እንደው ይሄ ብዕራቸው እስኪነጥፍ ድረስ እንደው ሁሉ ጊዜ ስለ ክርስቶስ ፍቅርም ሊናገሩ ይችላሉ። ዓርብ በተባለችው ቀን እረኛው ሲያዝ አብሮት ግን ይቆማል ነበርም ከክርስቶስ ጎን። እረኛው ሲያዝ መንጎቹ ይበተናሉ እንደተባለው እንደው ይሁዳ ከወዳጁ ከኢየሱስ ክርስቶስ ይልቅ 30 ብር በልጦበት ወዳጁን አሳልፎ ለመሸጥ 30 ብር መዝኖ ወደ ክርስቶስ መጣ። አንዱ ደግሞ ስምዖን ጴጥሮስ ነው። አንተ የገባህበት መቃብር እገባለሁ፣ አንተ አትሞትም አይሆንም እያለ የሚናገረው ሰው በአንዲት ሴት ፊት የምትሆን ኢየሱስን አላውቀውም ብሎ ደግሞ እሱን ክፏል። ማርቆስ ወንጌል ላይ እንደተጻፈው ነጠላውን ዛፍ ላይ አስሮ ሩጦ ይሸሸማል ቅዱስ ማርቆስ። እረኛው ሲያዝ ሁሉም የሉም። አሳ ሲበዛ ቂጣው ሲትረፈረፍ እዚያ ተሰብስበው እንደው ህዝቡን ያስተናግዱ 5000 ህዝብ ያስተናግዱ የነበሩ ደቀ መዛሙርት አብረውት ነበሩ። ዮሐንስ እግዚአብሔር ፍቅር ነው ብሎ የጻፈልን አባት ነው። እግዚአብሔር ስሙ የተመሰገነ ይሁን። ዮሐንስ በራእዩ ስለ ፍቅር የተብራራ እውነተኛ ትኩስ መልእክት ጽፎልናል። ስለሚመጣው ቀንም ነግሮናል። በደብረ ዘይት ኢየሱስ ክርስቶስ እንዴት እንደሚመጣ ስለ አዲስ ሰማይ ስለ አዲስ ምድር ዮሐንስ የተመለከተ ሰው ነው። በትንሽ በጨለማ ጠባብ ክፍል ውስጥ ተቀምጦ በፓንቶስ ደሴት ውስጥ አዲስ ሰማይና አዲስ ምድር የሚያይ ሰው ነበር። ለሚገርማችሁ ዮሐንስ እንደሌላው ስለ ፍቅር አብራሪ ብቻ ሳይሆን እንደሌላው ስለ ፍቅር ተርጓሚ አባት ብቻ ሳይሆን ቅዱስ ዮሐንስ እስከ መስቀል ሞት ድረስ ኢየሱስ ክርስቶስን የተከተለ ሰው ነው። ፍቅር እስከ ጥግ ይሄዳል። ኢየሱስ ክርስቶስ ሲወደን እስከ ጥግ ነው አይደል ወገኖቼ? እንጥፍጣፊ ነገሮችን ሁሉ ጨርሶ በመስቀል ላይ በእንጨት መስቀል ላይ ተሰቅሎ
በችንካር ብዕር በደሙ ቀለም ወዳችኋለሁ ብሎ ቀራንዮ ላይ ጻፈ። ክብር ምስጋና ለስሙ ይሁን። ይህን ፍቅር የሚተካ ዮሐንስን የሚዩት። መቼም አሳ ሲበዛ ቂጣው ሲተረፈረፍ ብዙ ነው። አማቴን ፈውስልኝ የሚል ሰው ብዙ ነው። የ5000 ገበያ 5000 ህዝብ ሲመገብ የሚሰበሰበው ፈውስ ፍለጋ የሚመጣው በጣም ብዙ ነው። ወዳጅ ማለት በጦር ሜዳ ነው ወዳጅነት ልኬቱ የሚታወቀው። በክፉ ቀን ዘመድ አዝማዶቻችሁ ሲጠሏችሁ፣ ውበታችሁ ሲረግፍ፣ ስልጣናችሁ ሲሻር፣ ባዶ ስትሆኑ ያን ጊዜ እናንተን አይቶ ጎንበስ ብሎ ሰላምታ የሚሰጣችሁ ሰው እውነተኛ ወዳጃችሁ ነው። ዮሐንስ እስከ መስቀል ሞት ድረስ መዝሙር 44 ቁጥር 2 ላይ ምን ተብሎ ተጽፏል ወገኖቼ? ይሴኒ ለአህዩ እሙሉ ደግ ዋለ መህያው ተብሎ ተጽፏል። ከ5 ገበያ ህዝብ አንደኛው የሚመጣው የክርስቶስን ውበት ለማየት ነበረ። አቤት የፀጉሩ አወራረድ፣ አቤት አይኑ የሶሎሞን ቤተ መቅደስን የሚመስለው፣ አቤት የደረቱ ስፋት፣ አቤት ቁመና፣ በጣም ብዙ ሰው። ዓርብ ዕለት ግን ያሁሉ ደንግባት አልነበረም ወገኖቼ። ዓርብ ዕለት ስለ ሁላችን ኢየሱስ ክርስቶስ ቆስሏል። ስለ ሁላችን ደክሟል። አልቻለም። መስቀሉ መሸከም ደከመው። ፍጹም ስጋ እንደተዋሃደ እያስረዳን ነው። አልቻለም። ያ ስምዖን ከዚህ ከቀሬና የመጣው ሰውን አሸክመውለታል። ክርስቶስ ያንን እንጨት መስቀል ተሸክሞ አንዴ ወደፊት ይገፉታል፣ ይወድቃል፣ መልሶ ይነሳል። ስጋ ሁሉ አልቋል። በአጥንቱ ነው የሚታየው። ክርስቶስን ያኔ ቀራንዮ ላይ የሚያዩ ሰው አጥንቱን ነው የሚቆጥረው። መጽሐፍ እንዳለው ለቁ ኩሎ አዕፅምቴ እንደተባለው የደረቱ አጥንት 1 2 3 ስለ ጸጉሩ ሰዎች ያኔ ሊያወሩ ይችላሉ። አሁን ማንም ሊያወራ አይችልም። የእሾህ አክሊል ጉንጉን አናቱ ላይ ተደርጎ አናቱ በመቃ እየተመታ በዚህ በጆሮ ግንዱ ሾሁ እየወጣ ድርሳነ ማኅየዊ ላይ እንደተጻፈው ራሱ በደም ላቁጧል፣ ፊቱ ሁሉ አብጧል። መድኃኔዓለም ክርስቶስ እናንተ ታውቃላችሁ። ሰው መላ ሰውነቱ የቆሰለ ሰው ታውቃላችሁ? ታስታውሱ? መጽሐፍ ቅዱስ ላይ ኢዮብ ከራስ ፀጉሩ ስር ጥፍሩ በቁስል ተመቶ ነበር አይደል? እና ኢዮብ ኩሽና ይገባል፣ ዘማድ ቤት ይገባና ገል ሰብሮ ቁስሉ ሲበላው በዛ በገል ስባሪ ክክ ያደረገ ትንሽ እፉ ይላል። ቁስል ወጥቶባችሁ አካችሁ አታውቁም? ልጆቹ ትዝ ይላችኋል? ፎይ ይላል። ፎይ መድኃኔዓለም ክርስቶስ ግን እጁ እንደ ብራና ተወጥሯል ስለ ሁላችን። ድርሳነ ማኅየዊን ዓርብ ዕለት ሰምታችኋል። ትልቅ ሚስማር መሬት ላይ ተክለው ክርስቶስ ስላልቻለ ያንን መስቀል መሸከም እዚያ ችንካር ላይ ነው የጣሉት። በደረቱ ነው ያ ብረት ተጎልጉሎ የወጣው። ይህ ሁሉ ስቃይ እኔና እናንተን ሰው ለማድረግ ነው። አመስግኑት። ክብር ምስጋና ለስሙ። እባካችሁ በደንብ አመስግኑት። አሁንም ደግማችሁ አመስግኑት። እንደው ስለ ዮሐንስ ልነግራችሁ ፈልጌ ነው። ዮሐንስ ይህን ሁሉ እያየ መስቀሉ ስር ቆሟል። አልተለየም። ያን ጊዜ ነው መድኃኔዓለም እነኋት እናትህ ብሎ ድንግል ማርያምን ሰጠው። በመስቀሉ ስር ተመስጣችሁ ሕማሙን ችንካሩን ላይ ስታስታውሱ ወላዲተ አምላክ ትሰጣችኋለች። ወገኖቼ እግዚአብሔር ከሁላችን ጋር ይሆንልን። ዮሐንስ ዛሬ የምናየውንም የጌታን መስቀል ስዕል የሳለልን እሱ ነው። እንደው አበውማ ሲያስተምሩ ድንግል ሆኖ የኖረው አቡ ቀለምሲስ የምንለው ፍጹም እውነተኛ የነበረው ሰው እንደው ቁጹረ ገጽ ሆኖ ነው የኖረው። እድሜ ዘመኑ እንደው በዛች በኤፌሶን አካባቢ ነው የኖረው መቃብር እስኪወርድ ድረስ። እንደገናም ደግሞ መቼም አርጓል ተቀብሯል የሚሉ አንዳንድ የበራና ጥንታዊ ኢትዮጵያ ቤተክርስቲያን መጽሐፍት ስላሉ ነው። ቤተክርስቲያናችን ግን የምታምነው በኦላይ ቤሉ አይደለም አረገ ውስተ ሰማይ ከመ ኤልያስ ወይኖክ እንደሚባለው ማለት ነውና እስከዛ ዘመን ድረስ ግን የህይወት ይሄ በምድር ላይ የኖረበትን ዘመን ልነግራችሁ ወድጄ ነው። በዚያ በኖረበት ዘመን በሙሉ ቅዱስ ዮሐንስ ቁጹረ ገጽ ሆኖ ግንባሩን ተቆሳጥሮ አይኑ ላይ የክርስቶስ መስቀል ተሰቅሎ ነው እድሜ ዘመኑን የኖረው ወገኖች። እግዚአብሔር ከሁላችን ጋር ይሁን። የቅዱስ ዮሐንስን በረከት እግዚአብሔር ያሳደረብን እና ዮሐንስ እዚህ ምዕራፍ 16 ላይ ስለ እርገቱ ሐሳብ ነው እየነገረን ያለው። መድኃኔዓለም ኢየሱስ ክርስቶስ ለደቀ መዛሙርቱ ጥቂት ጊዜ አለ ታዩኛላችሁ፣ ደግሞ ጥቂት ጊዜ አለም ደግሞ አታዩኝም አላቸው እና ግራ ገባቸው።
መቼም ከሱ ጋር መኖር ተስፋ ነው አይደል እንዴ ወገኖቼ? እግዚአብሔር ከሁላችሁ ጋር ይሁን። እንደዚህ ስሜት ይሰማችኋል? እዚህ መዝሙር 1 ቁጥር 1 ላይ እንዳለው በዚህ በወንዝ ዳር የተተከለች ዛፍ ቅጠሏ የማትረግፍ ሁል ጊዜ የምታፈራ ናት ይላል። ሰው ከክርስቶስ ጋር ሲኖር ቅጠሉ አይረግፍም፣ ሁሌ ያፈራል። በኑሯችሁ እግዚአብሔር ፍሬያማ ያደርጋችሁ፣ መድኃኔዓለም ድርቀትን ያርቅላችሁ። እና እኔ እንደው ልለያችሁ ነው ጥቂት ጊዜ አለ አታዩኝም ሲላቸው ትንሽ ደንግጠዋል። እውነት ነው። ዛሬም ቤተ ክርስቲያን በእውነት ወገኖቼ በዚህ በአይናችን ላይ ኢየሱስ ክርስቶስ መስቀሉ እንዲሳል ትፈልጋለች። ቤተ ክርስቲያን ክርስቶስን የማያዩ አይናቸውን ወደ መስቀሉ የማያደርጉ እንዲህ ሲያርግ ቀና ብለው የማይመለከቱ ሰዎች አይናቸውን ከክርስቶስም ከመስቀሉ ላይ የሚነቅሉ ሰዎች ያልተባረኩ ሰዎች ናቸው። ሐዋርያው ቅዱስ ጳውሎስ ወደ ገላትያ ሄደና ለገላትያ ክርስቲያኖች ትምህርት አስተማራቸው እና ያስተማራቸው የክርስቶስ ሕማም አይናቸው ላይ እንዲሳል ነበር። ልክ ዛሬ ኦርቶዶክሳዊት ቤተክርስቲያን በምእመናን አይን ላይ የክርስቶስ መስቀል እንዲሳል ደጋግማ እንደምትጠራው ማለት ነው። ለዚህ ነው ጉልላቷ ላይ መስቀሉን ታረጋለች። ሕማሙን እያሳየችን ነው ወገኖች። ከአይናችን ላይ ዞር እንዳይል ሁሉ ጊዜ አስተውሉት። እና ሐዋርያው ቅዱስ ጳውሎስ ከገላትያ እግሩ ተነስቶ ሲወጣ አንዳንድ የሐሰት ትምህርት የሚያስተምሩ ሰዎች ወደ ገላትያ ቤተክርስቲያን ገቡና እግዚአብሔር ከሐሰት ትምህርት ሁላችን ይገላግለን፣ ይሰውራችሁ። በስቷል አይደል? ደግሞ ወቅቱ እንደዚህ ግራ የሚያጋባ የሐሰት ትምህርት የበዛበት ዘመን ነው። መብራን ተጠብቃችሁ ወላዲተ አምላክ እና በዚያችሁ ቤተክርስቲያን የሐሰት ትምህርት ገባ። ቅዱስ ጳውሎስ ደብዳቤ ሲጽፍላቸው ምን ብሎ ይጽፍላቸው ጀመረ? ገላትያ ምዕራፍ 3 ቁጥር 1 ላይ እናንተ የማታስተውሉ ገላትያ ክርስቲያኖች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ እንደምን ሆኖ በአይናችሁ ፊት ተስሎ ነበረ። ምናችሁ ላይ? በአይን ፊት። ምን ማለት ነው? በሸራ ላይ አይደለም፣ በጨርቅ ላይ አይደለም። በጨርቅ ላይ ጨርቅ ያረጃል፣ ወረቀትም ይቀዳደዳል፣ ያረጃል እኮ አይደለም። በአይናችሁ ፊት ማለት አይናችሁንም ስትከድኑ ስትገልጡትም የክርስቶስ መስቀል አይናችሁ ላይ ያለ ማለት ነው። እግዚአብሔር ይሳልባችሁ። ሐዋርያው አይናችሁ ፊት ተስሎ ነበረ። አሁን ግን ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። እና ደቀ መዛሙርቱ ግራ የገባቸው ይሄ ነው። እኔ ጥቂት ጊዜ አለ አታዩኝም ሲላቸው በጣም ተሸበሩና ምንድን ነው የሚለን? እንጠይቀው አንጠይቀው ውስጣቸው ያወጣል ያወርዳል። ያን ጊዜ በልባቸው እያሰቡ የነበረውን ነገር እግዚአብሔር ያውቅ ነበር ወገኖቼ። ያዚያው ምን እያሰቡ እንዳለ እግዚአብሔር ያውቃል አይደል? ልባችንም የሚያይ አምላክ ነው ያለን ወገኖቼ። አንድ መጽሐፍ ሳነብ ምን አገኘው መሰላችሁ? አንድ ጸሎት አልችልም አባቴ ያለ የነፍስ አባቱን በጣም የሚጨቀጭቅ አንድ ወጣት ነበረ። ያስተምሩታል ይዘነጋዋል፣ ያስተምሩታል ይዘነጋዋል። ቢጨንቃቸው ምን አሉት? በቃ ከዚህ በኋላ ጨቅጭቀኝ አትምጣብኝ፣ ስንት ስራ ያለኝ ሰው ነኝ። ዝም ብለህ በመንበሩ ፊት እለፍ አሉት። በታቦቱ ፊት ዝም ብለህ እለፍ፣ እግዚአብሔር ልብህን ያየዋል አሉት። እና እግዚአብሔር ደግሞ የሚያስፈልግን ይሰጣል። ልክ ናቸው አይደል? ምን ያሉትን መከራከሩ ወዘነበለ ንስአሉ ይሁ ፍትወተነ ዘን ፈቃዱ እንደሚሉት ሊቃውንተ ቤተ ክርስቲያን ሳንለምነው በልባችን የምናስበውን አውቆ የሚረባንን ነገር እግዚአብሔር ይሰጠናል። ስሙ የተመሰገነ ነው። ይሄ ጌታ ሰጪው ደግሞ የማያበድሩት ባለጠጋ ነው፣ ምንም አይጎድልበትም። ወገኖቼ እግዚአብሔር አንዳንድ ጊዜም ሊከለክላችሁ እንደሚችል ማሰብ አለባችሁ። ሲከለክል እየጨከነ አይደለም። እናንተ ለልጆቻችሁ የማያስፈልግ ነገር አትሰጧቸው፣ ስለምትወዷቸው ነው። የሚያስፈልጋቸውን በጊዜያቸው ነው የምትሰጧቸው አይደለም። እግዚአብሔር በጊዜው ሁሉን ያከናውንላችሁ። እና ደቀ መዛሙርቱ ግራ ሲገባቸው በልባቸው ያለውን ነገር አወቀና ክርስቶስ ምን አላቸው? ጥቂት ጊዜ አለ አታዩኝም፣ ጥቂት ጊዜ አለ ደግሞ ታዩኛላችሁ ስላልኳችሁ ለምን ትሸበራላችሁ? አትጨነቁ። እኔ ግን እላችኋለሁ እንደገና አያችኋለሁ። እስኪ በሉ። የትምህርታችን ርዕስ ምንድን ነው? እንደገና። ከዛ ደግሞ ልባችሁ ምን ይለዋል?
እንዲህ አላቸው ክርስቶስ እና እዚህ ሁለቱ ነጥቦች ላይ ነው የምናተኩረው። ከዚህ ከእርገቱ ጋር ተያይዞ እግዚአብሔር ከሁላችን ጋር ይሁንልን። ይህ ማየት የሚለው ቃል መጽሐፍ ቅዱሳዊ እሳቤው አንዳንድ ትልልቅ የሥነ መለኮት ሊቃውንት ይጠይቃሉ። እግዚአብሔር እንደኛ እንደ ሰዎች አይን አለው ምናምን ይላሉ። ምን ይላል መጽሐፋችን? አይንን የፈጠረ እግዚአብሔር አያይምን ተብሎ ተጽፏል። ወገኖቼ ጨለማ እንኳን በእኛ ዘንድ ይጨልማል፣ ወጽልመትኒ ይጸልም በኀቤከ የተባለው ጌታ በጨለማው እንኳን ያይናል። እግዚአብሔር ደግሞ የሚያይን በረከት ሊያመጣልን ነው። ታስታውሳላችሁ እዚህ መጽሐፍ ቅዱስ ላይ እጅግ በጣም ብዙ መከራ የደረሰባቸው እስራኤላውያን ነበሩ። በጣም ብዙ በተለይ አባቶቻችን 450 ዘመን ወደ 215 ዘመን በአብርሃም አሁን ደግሞ በዚህ በረሃብ የመጡበትን ደምረው ረጅም ለሆነ ዘመን እስራኤላውያን በብዙ መከራ ውስጥ ያልፉ ነበር። ምን አለፋችሁ ወገኖቼ ያው ባለን ሰዓት ይሄ መከራ በእስራኤላውያን ላይ ደርሷል። ይሄ ነው ብዬ ለመናገር ጊዜም አይበቃኝም። እንደው መጨረሻ ላይ ግን ፈርዖን ከጭካኔው የተነሳ ያደረገው ምንድነው? እስራኤላውያን በቁጥር እየበዙ ነው። ስለዚህ ሀገራችንን ሊውጡብን፣ ቋንቋችንን ሊያጠፉብን፣ ግብፅ የእስራኤል መዲና ልትሆን ነው። ስለዚህ የሚወለደው ወንድ ከሆነ አዋላጆች ይቀጠሩና ዕብራውያን እህቶች እናቶች ሲጸንሱ በመውለጃ ወራታቸው ላይ እንደው ይምጡና አዋላጆች ወንድ ከሆነ ይግደሉ የሚል አዋጅ ታወጀ። ሕግ ወጣ እና እናቶቻችን ይህንን ሕግ ከሰሙ በኋላ ጸሎታቸው ምን ሊሆን ይችላል? የሚወልዱት ጾታ መረጣ ላይ ምን እያሉ ነው የሚጸልዩት? ሲስተት ነው ማለት ጭንቀት እኮ የሚወልደው ነገር ነው። ጭንቀት የሚወልደው አንዲት ራሔል የምትባል ሆዷ በጣም የገፋ መንታ እንዳለ ያስታውቃል። ሆዷ ውስጥ መጽሐፉ መንታ ጸንሳ ነበር ይላል። የመውለጇ ወራት ደረሰ። አዋላጆች መጡ። ነሲሃሉ ነፎሃሉ ነሲፓራሉ ተሰብስበው ያዋልዳሉ። እና እንደው ልትወልድ ስትል በጣም በምትጨነቀች ተሳቀየች። መጽሐፉ ሲናገር ቅድም ባነበብኩላችሁ ወንጌል ላይ ሴት በምጧ ወራት ልትወልድ ስትል ምጧ ስለደረሰ በጣም ትጨነቃለች ይላል። የተናገረው ኢየሱስ ክርስቶስ ነው። እና ዛሬ ሁሉ ሰው ተጨንቋል። ባይምሮ በምን ብዙ ጭንቀት አለ። እግዚአብሔር ጭንቀትን ያስወግድላችሁ። ቅዱስ ጎርጎርዮስ ዘኑሲስ ስለ ጭንቀት ሲናገር ጭንቀት ማለት ሰው እግዚአብሔር ከኔ ጋር አይደለም ብሎ ሲያስብ ይጨነቃል። በጣም ብዙ ይጨነቃል። ወፍራሙ ይጨነቃል፣ ቀጭኑ ይጨነቃል፣ ሀብታሙ ይጨነቃል፣ ድሃው ይጨነቃል። የኑሮ ውድነቱ ያስጨንቀዋል፣ ወጥቶ መግባት ያስጨንቅ። ሰው ሁሉ ጭንቀታሙ ነው። እግዚአብሔር ጭንቀታችንን ያቅልልን፣ መድኃኔዓለም ያስወግድላችሁ ወገኖቼ። እንደው ሁሉን ነገር በእሱ ላይ እንጥለን እንዳንጨነቅ መጽሐፍ ቅዱስ አስፈላጊ የሆነ ትምህርት ሰጥቶናል። መጨነቅ ያለበት ስለኛ መድኃኔዓለም ነው ወገኖች፣ እየሰማችሁኝ ነው? እሱ አይጨነቅም እንጂ መጨነቅ ያለበት እሱ ነው አይደል? አትጨነቁ፣ የሚያስጨንቃችሁን በእሱ ላይ ጣሉ ተብሎ ተጽፏል። ስለኔ የሚጨነቅ ወንድሜ፣ ስላንተ የሚጨነቅ ስለ ሁላችን የሚጨነቅ አምላክ አለን። ስሙ ኢየሱስ ክርስቶስ ይባላል። ክብርና ምስጋና ለስሙ ይሁን። ጭንቀት አያስፈልግም በጭራሽ። ዓለምማ ብዙ አይነት ፎቢያዎችን፣ ፍርሃቶችን፣ ጭንቀቶችን አስቀምጣ ደርድራ እንደው አንዳንድ ሰው ይሄ ህመምማ ይገለኛል ካልገደለኝ አልገላገለውም እያለ ሰው ሁሉ በበሽታ ጭንቀት፣ በማጣት ጭንቀት፣ በብዙ አይነት ጭንቀት ውስጥ ነው ሰው የሚኖረው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከኛ ጋር ሲኖር ጭንቀት የሚባል የለም። ከክርስቶስ ጋር ደቀ መዛሙርቱ እኮ የፈለጉት ይሄንን ነው። አትራቀን ነው። ስንታመም እኮ አንተ ተፈውሰናለህ፣ ስንራብም እኮ ታጠግበናለህ እኮ ነው ጥያቄው። አትራቀን ነው። ሰው ከእግዚአብሔር ከራቀ የጭንቀት ኑሮ ስለሚገፋ እና የአዲስ ኪዳን ስሙም አማኑኤል ነው። አማኑኤል ምን ማለት ነው ወንድሞች? አማኑኤል ምን ማለት ነው? እግዚአብሔር ከኛ ጋር እኮ ነው። ለምን ትጨነቃላችሁ? ለሁሉም ይጨነቃሉ እኮ ሁሉም። የሚደንቀን እኛ ስንጨነቅ እነዚህ ነፍስ ያላወቁ ሕፃናትም ሲጨነቁ አላያችሁ? እግዚአብሔር ለሀገራችን ለኢትዮጵያ ሰላምና ፍቅርን ያምጣልን፣ መተሳሰብ አንድነትን ያምጣልን፣ እንድንረጋጋ ጭንቀትንም እግዚአብሔር ያርቅልን። እና እስራኤላውያን በጣም እንግዲህ እንደዚህ መከራ ሲደርስባቸው ራሔል ተጨነቀች፣ አማጠች፣ ወለደች።
እና ስትወልድ ደስ አላት። መጽሐፍ ቅዱስ ምንድነው የሚለው? ሴት በምጧ ወራት ትጨነቃለች፣ ስትወልድ ግን ትደሰታለች ነው የሚለው። ምክንያቱም ልጅ ስትወልድ እና ይምላሉ። እንደውም ሴቶች ምጥ በጣም ሲጸናባቸው ረመዳን ሩፋኤል ፈታይ ማይጸን ነው ስሙ የተመሰገነ ነው። ሩፋኤል እባክህ ጸበሉ ይመጣል አይደለም? ቄሶች ይጠራሉ፣ መልካ ሩፋኤል ይደግማሉ። በጣም ምጥ በጣም ሲበዛ ሲጨንቅ ደግሞ ሴቶች ይምላሉ፣ እውነት ከዛሬ በኋላ ወንድ አጠገብም አልተኛም፣ በቃ ሩፋኤል ዛሬ ማረኝም ሊሉ ይችላሉ። ከተወለደ በኋላ ደግሞ ለዛ ለተወለደው እህት ወንድም የሚያስፈልገው አለ። ለደስታ ነው ልጅ ሲወለድ ደስታ። ልጆቻችሁን የደስታ ያደርግላችሁ መድኃኒዓለም የደስታ ያደርግላችሁ። ዳዊት በልጁ ብዙ አልተደሰተም። እዚህ መዝሙር 3 ቁጥር 1 ላይ ጊዜው የሚበዙ ይላል፣ አቤቱ የሚያስጨንቁኝ ምንኛ በዙ ይላል። እንደው ጠላት ከውጭ ሊመጣ ጥሩ ነው። ጠላት የማታውቀው ሰው ቢሆን ጥሩ ነው። ከቤት ውስጥ ጠላት ሲነሳ ዳዊት ከዙፋኑ ወርዶ በልጁ በአቤሴሎም ክፋት 3 ወር ያህል በጫካ ሲሽለከለክ ኖሯል ወገኖቼ። እና አንዳንድ ጊዜ በልጆችም ደስታ ሊመጣ ይችላል። እና ግን ልጆቻችሁ የደስታ ያደርግላችሁ መድኃኒዓለም አሜን በሉ ባካችሁ። ልጆቻችሁን የደስታ ያደርግላችሁ ያሳድግላችሁ እግዚአብሔር። ወንድ ከተወለደ ምን ይደረግ? ይገደል። አንዳንዴ ደስታ እንደዚህ ነው። አንዳንዴ ያስኩ ስትሉት ያመልጣችኋል ከእጃችሁ፣ ነጋልኝ ስትሉት መልሶ ደግሞ ይጨልምባችኋል። የህይወት ኑሮ እንደዚህ በአንድ በኩል ስትቀደው በሌላ በኩል እየተቀደደ እየፈሰሰ ኑሯችሁ አልሳካ ሲላችሁ ከላይ የከተታችሁ ከስር እንደገና እንደተሸነቆረን ስራ ሲወጣባችሁ ሁሉ ጊዜ ሰላቢ እንደነካው ሌማት ቤታችሁ በረከት ሲያጣ ኑሯችሁ እንደው መቅኖቢስ ስትሆኑ ወገኖቼ አንዳንድ ጊዜ ማድረግ ያለባችሁ መፍትሄ ወደሚሰጣችሁ ወደ እግዚአብሔር አንጋጣችሁ ተመልከቱ። አይናችሁን ከሷ አትለዩ። እግዚአብሔር ከሁላችን ጋር ይሁን። አትለዩ አይናችሁን ከመደቀና ብላችሁት እያረገ ቀና ብላችሁ እዩት መስቀሉን። ከክርስቶስ አይኑን የነቀለ ሰው ሐዋርያው እንዳለው አዚም የተደረገበት ሰው እዚህ ገላትያ ምዕራፍ 3 ላይ እንደነገርኳችሁ ለእውነት እንዳትታዘዙ ክርስቶስን እንዳታዩ አዚም ያደረገባችሁ ማን ነው? መድኃኒዓለም አዚሙን ያንሳልን ወገኖቼ። ብዙዎች አሁን እያየን ያለነው ስልጣናችን ነው፣ የምንመካው በዘራችን ነው፣ የምናየው ገንዘባችን ነው፣ የምንመለከተው እውቀታችንን ነው፣ ባለን ነገር ነው የምንኮራው። እግዚአብሔርን የሚያይ ሰው ጠፍቷል። መጽሐፍ እንዲህ ይላል፣ ጠቢብ በጥበቡ ኃያል በኃይሉ አይመካ። የሚመካ ቢኖር ማን ይመካ? እስቲ በእግዚአብሔርን ይመካሉ የሚል ሰው ማን ነው? አሪያ ሰማችሁ? ማን ነው በእግዚአብሔር የሚመካው? ክብር ምስጋና ለስሙ ይሁን። ራሔል እንባዋን ዘገነች፣ ወደ ሰማይ ትረጫለች። ከአንጀቷ የተቆረጡትን የወጡትን ልጆች አይኗ እያየ በውስጥ እግሯ አይኖቻቸውን ደብድጭ ተባለች፣ ረገጠቻቸው፣ ገደለቻቸው። ልጆቿ ነባን ወደ ሰማይ ዘረጋች፣ ወረወረች። እግዚአብሔር ያንን የራሔልን እንባ የምስኪኗን የድሃዋን ምኑን ባብሰብ የሆነችው ማንም የማያስባትን ሴት እንባ እግዚአብሔር ተመለከተ። እግዚአብሔር ይመልከታችሁ ወገኖቼ፣ እግዚአብሔር ይመልከታችሁ፣ እግዚአብሔር ያችሁ። መጽሐፍ ሲናገር እንደውም ኦሪት ዘጸአት ላይ በግልጽ ያለውን የሕዝቤን መከራ አየው ነው የሚለው። እግዚአብሔር መከራችሁን ይመልከትላችሁ። እንደው ሌላ ቦታም እግዚአብሔር ሰውን በመፍጠሩ ተጸጽቶ ወደ ሰው አይቷል ወገኖቼ። እና እግዚአብሔር ወደ ሰው ሲያይ እግዚአብሔር ሰው እንደሌለ ባየ ጊዜ እጅግ በጣም ተከፋ ይላል። እጅግ በጣም ተከፋ። ሰው አጣ እግዚአብሔር። እናንተ አሁን ዛሬ የመጣችሁት እርገት የምታከብሩት አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን የምትሉት ወገኖቼ፣ እናንተ እዚህ አሁን የተሰበሰባችሁት በእምነት በደስታ ያላችሁ ወንድሞችና እህቶች የክርስቶስን ምስጋናውን ለማቅረብ እንዲህ የተሰበሰባችሁ ሰዎች እግዚአብሔር ምን እንደሚፈልግ ታውቃላችሁ? ሰው እንድንሆን እኮ ነው። ሰው እግዚአብሔር ሰው ያደርገን። አሜን። ጸሎታችሁም ሰው አድርገኝ ይሁን። ጠዋት ስትነሱ አቤቱ እባክህን ሰው አድርገኝ በሉት። መድኃኒዓለም ሰው ያደርገን። ዳዊት ልጁ ሶሎሞንን ሲመርቀው ምን አለው መስለው? ሸምግሏል ዳዊት። ዙፋኑን ለሶሎሞን ሊሰጠው ነው። ልጄ ሆይ በርታ ሰው ሁን ብሎ መረቀው። ልጆቻችሁንም ሰው ሁኑ ብላችሁ መረቋቸው። ልጆቻችሁን ሰው ያደርግላችሁ። ሰው ማለት ምን ማለት ነው? እንደው አበው እንደሚያስተምሩት
ከአራቱ ባህሪያተ ሥጋ ከአንዱ ባህሪ ነፍስ እንደዚህ ተዋቅሮ በሶስት ግብራት የተፈጠረ ምን እንደዚህ ብቻ ይመስላችኋል? ሰው እኮ እግዚአብሔር ነው የሚመስለው። ጎርጎርዮስ ዘንዚናዙማ ሲናገር እግዚአብሔር እንደ ሰው ያከበረው የለም። በጣም ተዘጋጅቶ አስቦ እቺ አምፖል አሁን እንደዚህ አይኔ ላይ ፓውዟ ስለበራቸው እንደዚህ መጣው። እቺን አምፖል የሰራለ ቶማስ ኤዲሰን ነው አይደል? አሁን ልጆች ስንት ጊዜ ተሳሳተ? ስንት እንደተሳሳተ የሚያውቃሉ አያችሁ? እቺን ለመስራት እግዚአብሔር የሰራው ትክክል ነው አይሳሳትም። እዚህ ሩፋኤል ላይ ያበራች ያለችው ፓውዛ እዛ ቃጂማ ጊዮርጊስ አታበራ ማለት ነው። ታበራች የሶስት ስራ ስለሆነ ወንድሜ እንዳለው 99 ጊዜ ምናምን ተሳስቶችን አምፖል ሰራ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ስታዩ እግዚአብሔር ይሁን አለ ሆነ ይላል። እስኪ ከኔ ጋር በሉ እግዚአብሔር በሉ ይሁን አለ ሆነ። እግዚአብሔር ብርሃን ይሁን ሲል በዚያ በምስራቅ በኩል ከቻይና ወጥቶ እስከ ሉክዘምበርግ የምታበራ ፀሐይ ፈጠረ እግዚአብሔር። ክብር ምስጋና ለስሙ ይሁን። የማይጠልቅ ፀሐይ ደግሞ እሱ ነው። በደንብ አመስግኑት ደግማችሁ። ክብር ምስጋና ለእግዚአብሔር ይሁን። ሁላችሁ የፈለኩት ሰው መሆን ሰው በጣም እንደው እግዚአብሔር ብርሃን ይሁን ሲል በቃሉ ነው ብርሃን ይለይኩን እያለ ለታምቆል እያለ መሬትን እንደው ዘር ያተዘራበት ያርሻ እንዲበቅል የሚያደርገው ይሁላችሁ። እግዚአብሔር ግን ሰው ሊፈጥር ሲል ምን አለ መሰላችሁ? ተማከረ ከራሱ ጋራ ንግበር ሰባ በአርአያነ ወበአምሳሌ። በጣም አብስትራክት ስለሆነ እኮ ነው ሰው ከባድ ነው አይደለም? እሰይ ትክክል በጣም አሉ አንድ አባት። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ይገርመኛል ሳነብ ምን ይላል መሰላችሁ? በምድር ላይ ካሉ እንስሳት በሙሉ ይላል እባብ ክፉ ነበር ይላል። አሁን በዚህ ዘመን ቢሆን ያንን መጽሐፍ የጻፈው ሙሴ ማን ነው ክፉ የሚለው? እባብ እኮ ሲያደባ ታየዋለህ። አንበሳም ሲያገሳ ትጠነቀቃለህ። እባብ ነድፎ መርዙን ታወጣዋለህ። ሰው እንዴት እናውቃለን? ፊት ለፊት አብሮ እየዋለ እንዴ አላያችሁም? እንዴ አሁን ሰሞኑን ስንሰግድ ሐሙስ ዕለት 30 ብር እዚያ ተቀብሎ መጥቶ ወዳጄ እያለ ክርስቶስ ላይ ተጠምጥሞ የሚስመው የሰው ልጅ አይደለም እንዴ? ፊት ለፊት መሬት ላይ ተነጥፎ ተራመዱብኝ ባይ ነው። በኋላ ስውር ስፌት የሚሰፋው ይሄ የሰው ልጅ አይደለም ወገኖቼ። እና ሰው መሆን ከባድ ነው። እግዚአብሔር ሰው ያደርገን። ዳዊት መዝሙር 50 ቁጥር 10 ላይ ምን ይላል መሰላችሁ? አቤቱ ንጹህ ልብን ፍጠርልኝ ይላል። እኔ እንደውም አብራችሁ የምትሉ ደስ ይለኛል። አቤቱ በሉ ንጹህ ልብን ፍጠርልኝ። እግዚአብሔር ንጹህ ልብ ለሁላችንም ይፍጠርልን። እግዚአብሔር ከሰማይ ሆኖ ወደ ምድር አያለ ኢሳይያስ በምድር ላይ ሰው እንደሌለ እግዚአብሔር ባየ ጊዜ እጅግ በጣም ተከፋ። ሰው ፈጥሮ እንዴት አይከፋ? እንዴት አይከፋ ወገኖች? ሰብሰን ዘክቡር ወቱ ያይመር እንዲህ ይላል። ክቡር ሆነን ተፈጥረን ሌላ ነገር እያሰብን እግዚአብሔር እንዴት አይከፋ ወገኖቼ? ረመዳሃኔዓለም ሰው ያደርገን ሁላችን። አሜን በሉ። መድኃኔዓለም ሰው ያደርገን። እግዚአብሔር ሁላችሁ ሰው የሆነበት ትልቁ ሚስጥር ቅዱስ ዮሐንስ አፈወርቅ ሲናገር የሰው ልጆች የአምላክ ልጆች የሆኑ ዘንድ የአምላክ ልጅ የሰው ልጅ ሆነ ይላል። ማር ይስሐቅ የተባለው ደግሞ ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ ይላል። ሶርያዊ ነው። ቅዱስ አይዛክ ይሉታል። ይስሐቅ ሶርያዊው ማር ይስሐቅ በአምሳሉ የወልድ ዘንድ በአምሳልህ ተወለደ ይላል። ሰው እንድንሆን ነው ክርስቶስ ሰው የሆነው። ሰው ሆኖ ሰው ያደረገን ክብርና ምስጋና ለስሙ ይሁን። በደንብ አመስግኑት። ሰው ለማድረግ ነው ከሰማይ ሰማያት የወረደው። ስለዚህ መድኃኔዓለም ክርስቶስ በምድር ላይ ሰው ባጣ ጊዜ እጅግ በጣም ተከፋ። እሱ ሰው ሆነ። እግዚአብሔር ያያል ማለት ነው። ልቡ ንጹህ የሆነ ሰው ይፈልጋል። እዚህ መካከል የቁጥር መብዛታችን አያስደስተውም። በጣም ደስ ያለኝ ይሄ ሁሉ ሰው እንደዚህ ጉባኤ ላይ ዛሬ እንዲህ መገኘቱ በእውነት አየሩ ትንሽ ቀዝቀዝ ብሎ ወገኖቼ። ታዲያ እንደዚህ በቁጥር መብዛታችን የሚያረካው ይመስል ለጉባኤ አዘጋጆች ነው እንደዚህ አይነት ደስታ። እግዚአብሔር እየፈለገ ያለው እዚህ መካከል ልቡ ንጹህ የሆነ ሰው ይፈልጋል። መዝሙር 1 ቁጥር 1 ላይ እንደተጻፈው ብፁዕ ብእሲ ዘይወረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ። ልቡ ንጹህ የሆነ ክፉ ያልሆነ ሰው መዋለጃ የማይቀበል አስተዋይ የሚቆር ወደ ስጋ ወደሙ የሚመላለስ እግዚአብሔር ይፈልጋል ወገኖቼ።
ልባችሁ ብዙ ያድርግላችሁ። እንደገና ዕብራውያን ላይ አንድ የተጻፈ ቃል አለ። ዕብራውያን ምዕራፍ 3 ቁጥር 1 ላይ ሁላችንም መስቀሉን እንድንመለከት መጽሐፉ ይናገራል። የእምነታችንን ሐዋርያን እንድንመለከተው የዕብራውያን ጸሐፊ ሐዋርያው ቅዱስ ጳውሎስ ያስተምረናል። ግን ኢየሱስ ክርስቶስ እኛን ምን አለን? እንደገና አያችኋለሁ። እስኪ በሉ እንደገና አያችኋለሁ። አትሰጩ፣ የጨረስኩ ነው። እግዚአብሔር ከሁላችን ጋር ይሁን። አትቁረጥነቱ፣ ከልባችሁ ስሙ። እግዚአብሔር ከሁላችን ጋር ይሁን። እኔ እንደው ራሳችሁን ጠይቁ። እግዚአብሔር አይቶኝ ያውቃል ብላችሁ አስቡ፣ ጠይቁ። እስቲ እንድታስባችሁ ታውቃላችሁ እግዚአብሔር ያየኛል ብላችሁ? አንዲት ሴት አለች አጋር የምትባል በጣም ምስኪን ሴት። አብርሃም ቤት ውስጥ እያደገች ያለች የኖረች ያለች ሴት ናት። ልጅ ወልዳ ልጇን የምታሳድግ ሴት ናት። አንድ ቀን በቤት ውስጥ ልጇ እስማኤል ይባላል እስማኤል ሲስቅ አየችው ሳራ አየችና ይሄ የገረዲቱ ልጅ ከኔ ልጅ ከይስሐቅ ጋር ሀብት ንብረቴን አይወርስም፣ ስለዚህ አስወጣ ከቤቴ አለችው። አብርሃም በጣም ደግ ነው። በጣም እንግዳም ካልበላ እንጀራ የማይቆርስ ሰው፣ በእምነቱ ጽናት የተነሳ ሥላሴ ቤቱ የገቡለት ሰው። አንዳንዶች እንግዳ በመቀበል መላእክትን እንኳን ወደ ቤታቸው አስገብተዋል ይላል አይደል መጽሐፍ ቅዱስ። እንግዳ መቀበል ለመዱ የጥንት አባቶቻችን ሃይማኖት እግዚአብሔር ይስጠለሁላችሁ። የዚህ ዘመን ሰው እኔ እናንተን አላውቅም፣ እዛ አዲስ አበባ ስለምኖር መገናኛ ላይ ጥሩምባ ይዘው መሄድ አልቻለም። እንደው አሁን ትንሽ የኮሪደር ልማቱ አባረረልንና ሰላም እያገኘን ነው። ጠዋት ላይ ወደ ስራ ስትሄዱ ይጮህባቸዋል፣ ያንባርቃሉ። መዳም በሌላ በማንም የለም ምናምን እያሉ ጠዋት ተነስተው ይጮሃሉ፣ ጥቅስ ያውቃሉ። ይኸውላችሁ ወገኖች እኔ አንዳንድ ጊዜ አነጻጽራለሁ። የሀገራችንን ገበሬ ተመልከቱ። ገበሬ እዚህ ብትሄዱ ወደዚህ ወደ አዳ ምናምን ብትወጡ ወደ ጨፌ ዶንሳ ምናምን ወደዚህ ብታልፉ ወደዚህ ብትሄዱ ገበሬ አራሹ የሀገራችን ሰው የመጽሐፍ ቅዱስ ጥቅስ ያውቃል? ገበሬ አያውቅም። ማቴዎስ ማርቆስ አይልም አይደል? ጥቅሱን አያውቅም። እንግዳ ግን ይቀበላል። እዛ ያለ ሰው ይጮሃል፣ እንግዳ የማይቀበል ሰው ነው እዛ ያለ። መጽሐፍ ቅዱስን የሚናገር ግን የማይኖር መጽሐፍ ቅዱስ እንድትኖሩበት እግዚአብሔር ይርዳችሁ። አሜን በሉ ባካችሁ። እና አጋር የምትባለው ሴት ውጪ ስትባል ደግ ነበረች። እሷ ባንዶ አብርሃምን እጅግ በጣም ደግ ሰው ውጪ ስትባል ጨነቃት። ሰው የላት፣ ዘመድ የላት፣ የት ትሄድ? አንዳንዴ እንደዚህ ነው። በሰዎች መካከልም ተቀምጣችሁ አንዳንድ ጊዜ ብቸኝነትም ሊሰማችሁ ይችላል። አጋር ምስኪን ሴት ናት። የተሰጣትን ስንቅ ይዛ ሩቅ አገር ሄደች። ውሃ ይዛ ውሃ በመከዳ አንጠልጥላ። ወገኖቼ ያልቃል፣ ገንዘብ ያልቃል፣ ስልጣን ያልቃል፣ ሀብት ንብረትም ያልቃል፣ ይወገዳል፣ ሁሉ ነገር ይጠፋል። ወገኖቼ የማይጠፋው በክርስቶስ ኢየሱስ ላይ ያለን እምነት ብቻ ነው። ልባችሁን አሱ። እግዚአብሔር ያበርታችሁ። እግዚአብሔር በሕይወት ያመላልሳችሁ። አጋር ሩቅ አገር ሄደች፣ ውሃ ልትቀዳ ወደዚያ ወደ በረሃም ወረደች፣ ፍሬ ለቅማ ልትበላ። ነገር ግን እግሯ የወሰዳት ቤርሳቤ የሚባል ምድረ በዳ ውስጥ ነው፣ አንዳች የሌለበት ስፍራ። በዚያ በቤርሳቤ ምድረ በዳ ላይ ሄዳ የሚበላ የለ፣ የሚጠጣ የለ፣ የምትጮህ የሚሰማት ሰው የለ። እንደው የያዘችውም ያ ስንኳ እየጎደለ እያለቀ ውሃዋም እያለቀ መጣው። እንጂ እንደዚህ ሁሉም ያልፋል። ስልጣን ይሻራል፣ ውበትም ያልፋል አይደል? ገንዘብም ይጠፋል። ሁሉም ነገራችን ነው ባዶ የሚሆነው። በፍጹም በዚህ ዓለም ነገር ላይ እንዳትመኩ። በሰውም በዘመዳችሁም በስልጣናችሁም በማንም ነገር ላይ እንዳትመኩ። የምትመኩ ሰው ሸማን ትመካላችሁ። አጋር ወደ ኋላም ስታይ ወደፊትም ስትመለከት ልቧን የሚያሳርፍ ነገር አጣች። እንደው በጣም ተጨነቀች፣ አለቀሰች። እግዚአብሔር ሆይ ያወጣኸኝ ምድረ በዳው እንዲውጠኝ ልጄ እንዲሞት ጮኸች አጋር። በምድረ በዳ ላይ ልጇን አስቀምጣ አንድ ጎልማሳ ድንጋይ ወርውሮ የሚያደርስበት ቦታ ላይ ደርሳ ጀርባዋን ለልጇ ሰጥታ ወደ እግዚአብሔር ትጮህ ጀመረ። ችግር ሲገጥማችሁ፣ ወገን ዘመድ አልደርስ ሲላችሁ ወደ እግዚአብሔር ቀና በሉ። ወደ እግዚአብሔር ጮኸች አጋር፣ አለቀሰች። እግዚአብሔር ሆይ ልሞት ነው የጠራኸኝ አለች። ያን ጊዜ እግዚአብሔር ከሰማይ ሆኖ ተመለከታት፣ ድምፁንም አሰማት። አጋር አይዞሽ፣ አታልቅሺ፣ እስኪ ወደ ኋላ ዞር በይ አላት።
ዞር ስትል ልጇ አጠገብ እግዚአብሔር ምንጭ አፍልቆ ልጇ ደግሞ ከምንጩ ውሃ እየቀዳ ጉሮሮን ያርስ ነበር። ወገኖቼ ክብርና ምስጋና ለእግዚአብሔር ይሁን። እኔ የፈለኩት ነገር ምንድነው? አጋር የተናገረችውን ነገር ነው። የሚያየኝን አምላክ በአይኔ አየሁት አለች። ያ ቦታ ስሙን ኤልሮኢ አለችው። እስኪ የሚያየኝን አምላክ ብሉ በአይኔ አየሁት። እግዚአብሔር እንደሚያያችሁ ታውቃላችሁ ወገኖች። ከቤት እዚህ ስትመጡ ማን የጠበቃችሁ? ማን ስላያችሁ ነው በህይወት ያላችሁት? ጠላቶቻችን እልፍ አእላፋት ሆነው የእኛን መውደቅ በሚመኙበት ዘመን እኛ በህይወት የምንመላለሰው ማን ስላየን ነው? እንጀራ ስትበሉ ወገኖቼ በእንጀራ ውስጥ የእግዚአብሔርን አይን ተመልከቱ። ዘርታችሁ እንድትጥሙ ወልዳችሁም እንድትስሙ ያደረጋችሁ እግዚአብሔር ነው። ይህን ተስፋ ደግሞ የሰጠን ሲያደርግ ምን ብሎናል? እንደገና ምን እላችኋለሁ ልባችሁ ምን ይለዋል? እንደገና ያየን አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። ተቀድሰን ከመርከስ ቆርበን ከማፍረስ የተዋህዱ ልጆች ነበሩ፣ ሃይማኖታቸውን ለወጡ ከመባል እግዚአብሔር ይሰውረን ይሰውራችሁ። እንደገና ይታየ ሰው ንስሐ ይገባል፣ እንደገና ይታየ ሰው ይቆርባል፣ እንደገና ይታየ ሰው ከቤተ እግዚአብሔር አይርቅምና እንደገና ስላያችሁ መድኃኔዓለም ወገኖች ከቤተ እግዚአብሔር አትራቁ። ደግሞ ደስ የሚያሰኘው የሰው ፍጻሜ ሲያምር ስለሆነ እግዚአብሔር ፍጻሜያችሁን ያሳምርላችሁ። ተቀድሶ ከመርከስ ቆርቦ ከማፍረስ የተዋህዶ ልጆች ነበሩ፣ ሃይማኖታቸውን ለወጡ ከመባል የመብርሃን ልጆች ነበሩ፣ ካዷት ከመባል እግዚአብሔር ይሰውራችሁ ወገኖች፣ ፍጻሜያችሁን ያሳምርላችሁ። ወስብሐት ለእግዚአብሔር። ይቆየ